ጥርት ላለ የፊት ቆዳ እንዲሁም ከአፋችን የሚወጣው ንጹህ ጠረን እንዲኖረን ይበልጥ ደግሞ ሰውነታችን ጤናማ እንዲሆን የሚጠቅመን ቅርንፉድ ነው። ስለ ቅርንፉድ ትንሽ ነገር ልበራችሁ። ቅርንፉድ የሰውነታችንን ምግብ መፈጨት በሚገባ ሰውነታችን ላይ ምግብ እንዲፈጭ በሚገባ ትልቅ አስተዋጽኦ ያደርጋል። በዛ ላይ ለቆዳ ጤናማነት እድገት ምንም ጥርጥር የለበት። በተለይ ብጉር የሚያስቸግራችሁ ፊታችሁ ላይ የተለያዩ ነገሮችን የሚወጣ ከሆነና ንጹህ ቆዳ እንዲኖራችሁ የምትፈልጉ ከሆነ መጀመሪያ ልታረጉ የሚገባው ቅርንፉድን 3 ወይም 4 ፍሬ የሚሆን ቅርንፉድ ለብ ባለ ውሃ ዘፍዝፋችሁ ከ1-5 ደቂቃ በኋላ መጠጣት። በየቀኑ መጠጣት። ከ3 ወይም 4 ፍሬ በላይ መጠቀም አይቻልም። በነገራችን ላይ ቅርንፉዱ ለብ ያለ ውሃ ጋር ስትጠቀሙ ሰውነታችሁን ፋት ወይም የቦርጭ ስቦችን መቀነስ የምትፈልጉ ከሆነ በቀላሉ ትጠቀሙበታላችሁ። የቅርንፉድ ጥቅሞች ከብዙ በጥቂቱ ብዙ ጊዜ ሰውነታችን የማበጥ ሆዳችን አካባቢ ብዙ ጊዜ የማበጥ ባህሪ ይኖራል። እሱ ብዙ ጊዜ ቦርጭ ሳይሆን አንዳንዴ በሰውነታችን የሚከማቹ ጋዞችን በሚገባ ስለሚያጠፋልን ቅርንፉድ ውሃ በሚገባ ለሰውነታችን ጠቀሜታ አለው። በዛ ላይ የምግብ መፈጨትን እንዲያሻሽልልን ከሚረዳን ነገሮች አንዱ በጣም ጋዞችን ሙልጭ አድርጎ ከሰውነታችን ላይ ስለሚያጠፋ የቅርንፉድ ውሃ ነው። ሲቀጥል የቆዳ ጤንነት ምንም ጥያቄ የሌለው ሊያስተካክልልን የሚችለው የቅርንፉድ ውሃ ነው። ለምን? የጸረ ተዋሲያን ባህሪ ስላለውና ሰውነታችን ላይ ያሉ አላስፈላጊ ነገሮችን የሰውነት የፊት የቆዳ እብጠት እንዲሁም እነዚህ ባክቴሪያዎችን ፈንገሶችን በሚገርም ሁኔታ ስለሚገድልልን በቀላሉ ንጹህና የሚያምር ጤናማ ፊት ይኖረናል። ሲቀጥል ብዙ ጊዜ የሴቶች የወር አበባ መዛባት፣ አንዳንድ አላስፈላጊ ነገሮች በወር አበባ ጊዜ ህመም ምናምን የሚያከሰትብን የሆርሞን መዛባት ስለሆነ ሆርሞናችን ባላንስ እንዲሆን በጣም ይረዳናል። ሲቀጥል ከጥንት እናቶቻችን ጀምሮ ትልቁ የበሽታ መከላከያ አድርገው የሚጠቀሙት የቅርንፉድን ነው። ቅርንፉድን የምትጠቀሙ ከሆነ ሁልጊዜ በሽታ ከመከላከል አቅም የመጀመሪያው ሆኖ ይቀመጣል። በተለይ ጉንፋን ሲያመን፣ ሳል ሲይዘን ብትጠቀሙ በጣም ይረዳችኋል። ሲቀጥል ሰውነት ክብደት ማሻሻል የምትፈልጉ ከሆነ የሰውነታችንን ሜታቦሊዝም የማሻሻል አቅም ስላለው በዛ ላይ ካሎሪናችን እንዲቀንስ ስለሚረዳን ሰውነት ማስተካከል የምትፈልጉ ሰዎች ተጠቀሙ። በዛ ላይ የአጥንትና መገጣጠሚያ ጤንነት የመጀመሪያው ግንባር ቀደም ሆኖ እየጠቀመንና መፍትሄ እየሰጠን የሚገኘው ቅርንፉድ ነው። ስለዚህ ቅርንፉድ ብትጠቀሙ የአጥንት የመገጣጠሚያ ችግር በተለይ በዚህ ዘመን አብዛኛው ህዝብ የአጥንት የድካም ሰውነታችን ድካም የማለት አጥንቶቻችን ቶሎ የመዛል አቅም እየታየ ነው። እሱን ያስተካክልናል። እንደገና የጸጉር ጤንነታችንን በሚገባ ለጸጉር ጤናማነት ይረዳናል። ሲቀጥል አፋችን የአፍ ጠረን ወይም የአፍ ሽታን በሚገባ ይከላከልልናል። ስትጠቀሙ በአንድ ብርጭቆ ሙሉ ውሃ 4 ወይም 3 የሚሆኑ ቅርንፉዶችን መጨመር፣ ከዛ ለብ ያለ ውሃ ከላዩ ላይ ጨምሩበት 1-5 ደቂቃ ካስቀመጣችሁት በኋላ ጠጡት። ሁልጊዜ ብትጠቀሙት በጣም አሪፍ ነው። ታመሰግኑኛላችሁ። እንደሰራላችሁ የምትፈልጓቸው እንደዚህ አይነት ነገሮች በቀጣይ ደግሞ ስለብዙ እንደዚህ የምንጠቀማቸው አትክልቶችና ምኖችን ይዤላችሁ እመጣለሁ። እንድሰራላችሁ የምትፈልጉትን ኮሜንት ላይ አስቀምጡልኝ። የጠቀማችሁን ደግሞ ኮሜንት ላይ አስቀምጡ። አመሰግናለሁ።